ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ውጫሌ ከተማ የሚሄድ የቤት እቃ ነው ማለት ነው። እንግዲህ የዚች እህቴ የቤት እቃ ብቻ ሳይሆን ፍራሽ፣ ትራስ እንዲሁም ደግሞ አልባሳት አስቤዛም ጭምር ነው። አጠቃላይ ድምሯ ደግሞ 308505 ብር የፈጀ ነው። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ ኢንሻአላህ። አልባሳቷም አስቤዛውም ፍራሽ እነዚህ በሙሉ እዚህ ጋር ካርቶን ላይ የምታዋቸው እቃዎች የሷ ናቸው ማለት ነው። አስቤዛውም ሁሉም የሷ ነው ማለት ነው። ምክንያቱም እነዚህን ቀድሜ ስላነሳኋቸው ነው ለቦታ ብዬ። አሁን ግን የማሳያችሁ እቃውንና አልባሳቷን ነው ኢንሻአላህ። ማሳያችሁ እንግዲህ ጀማ እዚህ ጋር እንደምታዩት በመጀመሪያ ማሳያችሁ ሁለት ከለር መዘፍዘፊያ ብላኛለች። እነዚህን ሁለት ከለር መዘፍዘፊያዎችን ገዝቼላታለሁኝ። ሁለት ብረት ምጣድ አላት 2800 ብር በ400 ብር ሂሳብና ጥስት ደግሞ 1600 ብር አላት ማለት ነው። ማሻአላ። ከዛ በመቀጠል 350 ሊትር በርሚል አላት። ዋጋው 3100 ብር ነው። እዚህ ጋር ደግሞ እንደምታዩት የልብስ ባስኬት 400። ከዛ እዚህ ጋር እንደምታዩት ደግሞ የዳቦ ክዳን ያለው ይሄ ቆንጆ እስከ 3 ኪሎ ድረስ የሚያቦካ 3 ኪሎ ያቦካል ብዬ አስባለሁ። ግምት ነው፣ ትልቅ ነው ሲያዩት። የዚህ ዋጋ ደግሞ 450 ብር ነው ማለት ነው። ከዛ ጀማ እዚህ ጋር የትኩስ ማውረጃ ብላኛለች። ይሄ ከፍ ያለ ነው፣ ከፍታለው እንደምታዩት። ይሄ ደግሞ ትንሽ አጠር ይላል። ዞሮ ዋጋቸው 250 500 ብር ናቸው ማለት ነው። እዚህ ጋር ደግሞ የተቀቀለ የእንጨት ማንኪያ ነው 200 ብር ገዝቼላታለሁ። 250 ብር ደግሞ እቺ ፋሽን የሆነች የካሮት መበሸሪያ ለነጭ ሽንኩርትም ለሁሉም የምትሆን ነች። ማሻአላ ዋጋዋ 250 ብር ነው። ከዛ ለድንች ቅርጽ ማውጫ ለካሮት እንዲሁም መላጫ መፈቅፈቂያም የምትሆን ብዙ ጥቅም ያላት እቃ ናት። ዋጋዋ 50 ብር ነው። ከዛ ጀማዓው እዚህ ጋር እንደምታዩት ደግሞ ሁለት ጭልፋ 500 ብር እና እዚህ ጋር ደግሞ በ230 ብር ሂሳብ ያልጫ ሁለት አላት ማለት ነው 460 ይሆናል። ከዛ እዚህ ጋር ደግሞ ቢላ 550 ብር። እዚህ ጋር ደግሞ የሳሙና 50 ብር። እዚህ ጋር ደግሞ 200 ብር የዘይት ማጥለያ። እዚህ ጋር ደግሞ የምታዋቸው 3 ቢላዎች አሉ። እነዚህ 200 600። ከዛ ሹካ ማንኪያ 320 ብር ሹካና ማንኪያ፣ 100 ብር ደግሞ የሻይ ማንኪያ አላት ማለት ነው። እዚህ ጋር ደግሞ የሽንኩርት ሸልፍ ነው 600 ብር። እዚህ ጋር የምታዩት ደግሞ የእቃ ማንጠፍጠፊያ ነው 600 ብር ሸልፉ ሲሆን ይሄ ደግሞ 250 ብር ነው ማለት ነው። ኢጣል ብረት ድስት አላት። ኢጣል ብረት ድስት ወፍራም አይደለም ብያቸዋለሁኝ፣ ያው ነግራቸዋለሁኝ። ማጅስቲክ ነው ወፍራሙ። ይሄ መካከለኛ እንትን ያለው ነው፣ ውፍረት ያለው ነው። ዋጋው 3700 ብር ነው። እዚህ ጋር ደግሞ የብረት ሙቀጫ አላት። ዋጋው 600 ብር ነው ጀማዓው። ከዛ ፌሮ ምድጃ አላት 600 ብር። አንድ ዶሮ የሚሰራ ሴኔጋል ብረት ድስት ብላኛለች 2400 ብር ገዝቼላታለሁ ማለት ነው ሀባይቢ። ከዛ በመቀጠል ምን አላት 550 ብር የፓስታ ማጥለያና 450 ብር ደግሞ የእንጀራ ትልቁ አላት ማለት ነው። እዚህ ጋር የአስቤዛ ሙሉ ሲሄዱ አላት 2700 ብር ነው የገዛሁላት። ይሄንን ማሻአላ በጣም ቆንጆ አሪፍ የሆነ ጠቃሚ ብዙ ነገሮችን ሽክፍ አድርጎ የሚይዝ ነው ማለት ነው። እንግዲህ በዚህ ቁጥጥር አድርጋችሁ ሁሉን ነገር አስቤዛችሁን መጠቀም ትችላላችሁ ማለት ነው። እንደኔ በጣም የምወደው እቃ ነው፣ ቤቴም ስላለ ማለት ነው። ይሄን ይመስላል። ዋጋው 2700 ብር ነው የገዛሁላት ማለት ነው ጀማዓው። ኢንሻአላህ ለምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር ያደረጋችሁ ማለት የምትፈልጉ ደግሞ በ0967 1771 94 ማዘዝ ትችላላችሁ። እዚህ ጋር ደግሞ በጭሮ መታን አይደለም ለሳሙሳ መዳመጫ የሚሆናል 600 ብር። ትሪ እዚህ ጋር እንደምታዩት ደግሞ 3 ትሪ 1500 ብር አላት ማለት ነው። ከዛ እዚህ ጋር የፕላስቲክ ጣውላም አላት። ይሄንን ቆይቶ ላሳያችሁ። ዋጋው 200 ብር ነው። ይሄ የእንጨት ጣውላ ግን እኔ ብዙም እንትን አይለኝም። ዞሮ ዞሮ ስላዘዘችኝ ሻል ያለ መርጬ ይሄንን አድርጌላታለሁ።
ለስጋ ለምናምን ይሆናታል። 200 ብር ነው የዚህ ዋጋ። ከዚህ ጋር እንደምታዩት ደግሞ የማይካ ሰርቪስ አለ። ዋጋው 700 ብር ነው። እዚህ ጋር ደግሞ እነዚህ የምታዩቸው መጥበሻዎች 24 እና 26 28 ቁጥር ናቸው። 4400 ብር። እዚህ ጋር ደግሞ ቆንጅዬ የሆነ ማሻላ የሆነ ደግሞ የውሃ ኮምፕሌት አለ። ዋጋው ደግሞ 2500 ብር ነው። የኦዱብሪክ 80 160 ብር አላት ማለት ነው። ሀባይ እዚህ ጋር ታች ስቶቭ አለ። ልነሳና ላሳያችሁ። ከታች ስቶቭ በፊት 275 ሊትር ኦርቢት ፍሪጅ አላት። ይችን ፍሪጅ 2 ከስሯን ከምትገዙ 275 ብትገዙ ብዬ በሰጣችሁ ሐሳብ ብዙዎቻችሁ ተስማምታችሁ አኪድ አንቺ ለኛ እናንተ የምትሉ ለኛ የሚጠቅመንን ነገር ስለሆነ ብሩን ብዙ ልዩነት የለውም። አሁን ያ 37000 ሆኗል። ይሄ 42500 ብር ሆኗል። ስለዚህ ይሄን ብትገዛ 275ቱ አሪፍ ነው። ማሻአላ ይሁት በደንብ ይዩልኝ። ኦርቢት ቆንጆ የሚያምር ከለር ያለው ነው። እናየዋለን ማለት ነው። ብስሚላ እዩት። ማቀረብ አድርጌ ላሳያችሁ። ይሄ ከላይ ነው እንግዲህ ማሻአላ ተባረክ ረህማን አያችሁታ። ከዛ እዚህ ጋር ደግሞ ፕላስተሩን ማላቀቅ አያችሁታ። ስፋቱ በደንብ ግልጽ እንዲሆንላችሁ ስለፈለኩ ነው። ማሻአላ ተባረክ ረህማን ለኩል ያለን ይሄ 275 ሊትር ነው እዛ ጋር እንደምታዩት ማለት ነው። ዋጋው ደግሞ 42500 ብር ነው ማለት ነው። ማሻአላ ተባረክ ረህማን ከለሯ ራሱ ፏ ያለች ናት። ማሻአላ ተባረክ ረህማን እና ይሄን ይመስላል። አብራችን ቆዩ ሀባይቢ። እዚህ ጋር ደግሞ ምናሉ እነዚህ የቆሎ ሰሃኖች አሉ። 6 ሀባ በ50 ብር ሂሳብ ናቸው። እዚህ ጋር ደግሞ የሾርባ ሰሃን አለ በ100 ብር ሂሳብ ነው። እዚህ ጋር ደግሞ 1150 ብር ደግሞ ግማሽ የሾርባ ማጋለን ማለት ነው። እዚህ ጋር ተች ስቶቭ አለን። ተች ስቶቭ ያው ብዙ ጊዜ ነግሬያችኋለሁኝ። ማሻአላ ተባረክ ረህማን በቃ ራሱ ይሄ የምታዩት ነው። ጽድት ፏ ያለ እቃ ነው። ዋጋው 8000 ብር ነው። ቀጣይ ግን 8000 ብር አንገዛውም ይሄንን። ለምን አሁን እቃ ጭማሬ ስላለ ማለት ነው። ማሻአላ ተባረክ ረህማን ተች ስቶቭ ጥንቃቄ ብቻ ነው የሚያስፈልገው። ከዛ መቀጠል ምን አለ? የጁዝ መፍጫ አለ። የጁዝ መፍጫችንን ያው ያንዳንዳቸው እቃ ቼክ አድርጌ ነው ብያችኋለሁኝ እንትን የምለው ምክንያቱም ሲመጣ ወይ ወደኛ ወደ ደሴ ዘኖ ከኮምቦልቻ ደሴ ስናመጣ ወይም ደግሞ ከዛው ሲመጣ የሆነ ሰባራ ምናምን ይኖራል ብለን ካሰብን እዛውም ስንገዛ ቼክ እናደርጋለን። ለእናንተም ስንል ቼክ አድርገን ነው እዛም ስንገዛ ማሻአላ። እና እንደዚህ ፎያላ የጁዝ መፍጫ 5500 ብር ነው። አሁን ላይ ግን ስንገዛ ደግሞ በ8500 አንገዛው፣ ምናልባት 6000 ምናምን ነው ልንገዛው የምንችለው ማለት ነው። ያው አሁን ደንበኛችን በነገረን መሰረት ማለት ነው። አልሙሂም ማሻአላ ይሄን ይመስላል። ከዛ መቀጠል ይህችን የቡና መፍጫ ደግሞ 1100 ብር ገዝቼላታለሁ። ማሻአላ ተባረክ ረህማን ቆንጅዬ አሪፍ የሆነች መፍጫ ናት። ይቺን አሁን ምን መሰለቻችሁ በጣም ቆንጅዬ የሆነች መፍጫ ናት። ሞክሬ ባሳያችሁ ደስ ይለኛል። አሪፍ ናት፣ በቃ መካከለኛ ናት፣ ጸዴቃ ናት። ዋጋዋም ደግሞ 1100 ብር ናት ማለት ነው። ከዛ በመቀጠል እዚህ ጋር ደግሞ 24 ሊትር ማለት 28 ስንት መሰላችሁ? 24 ሊትር ነው ይሄ። ዋጋው 5500 ብር ነው ማለት ነው። ዋጋው 5500 ብር ነው ማለት ነው። እዚህ ጋር ደግሞ 800 ብር 1 ሊትር፣ 900 ብር ደግሞ 2 ሊትር የሻይ በራዳ አለ። 5800 ብር ደግሞ ሙሉ ሴሪ ማዕደኑ ሙሉ ሴሪ ማለት ነው። የዚህ ዋጋ 5800 ብር ነው። እናት መፍጫ 1700 ብር። እዚህ ጋር እንደምታዩት የፕላስቲክ መክተፊያ ጣውላ አለ። የዚህ ዋጋ 750 ብር። በ95 ብር ሂሳብ ደግሞ የኒኬል ኩባያ ማስታጠቢያ 150 ብር። ከዛ 1000 ብር ደግሞ ማነው የሻይ ብርጭቆ 1000 ብር የሻይ ብርጭቆ። እዚህ ጋር ደግሞ በጣም በሚያምር ማሻአላ ሆነ በ140 ብር ሂሳብ ደርዘን የቁርጥ ሰሃን። ከዛ በመቀጠል ምን አለ እዚህ ጋር እንደምታዩት የወጥ ማቅረቢያ
2650 ብር። የሽንኩርት 2300 ብር 4 ሊትር ዋጋ 3300። 3 አይነት ፔርሙስ አላት። 1 ሊትር እና 2 ሊትር አላት። 2200 ብር ሂሳብ። ይሄ 2 ሊትሩ ነው። ማሻአላ ተባረክ ረህማን። አያችሁታ በጣም ቆንጆ እቃ ነው። እዚህ ጋር ደግሞ ከለሩን ማያዝ ስላለባት ነው እህቴ እንጂ ባልፈታ ጊዜያችሁን ለእናንተም ለኔ ብቆጥብ ደስ ይለኛል። ግን ባለቤቷ ስታየው በጣም ደስ ይላታል ማለት ነው። ሁለቶቹም አንድ አይነት ከለር ናቸው። ይባቸው በጣም አሪፍ የሆኑ ፔርሙሶች ናቸው። ማሻአላ 2400 ብር የሁለቶቹ ዋጋ ነው። 2000 ብር ደግሞ 1 ሊትር ፋሽን ነች። በነገራችን ላይ ይቺ ነገር ከለሯ ደግሞ ይባት ማሻአላ ጸዴ ነች። አታምርም? በአላ በጣም ጽድት ያለች ማሻአላ ተባረክ ረህማን። እቺን ገዝቼላታለሁ 2000 አጠቃላይ 6400 ብር ነው የፔርሙስ ዋጋ ማለት ነው። 500 ብር 1250 ብር። ለዚህ የሚሆን ደግሞ ጆግ ገዝቼላታለሁ 800 ብር። ደግሞ ላሳያችሁ ጆጉን እዩት። ይሄ ጆግ ነው። ከዛ ብርጭቆ ይሄንን እንደዚህ ነው የተፈለገው። ማሻአላ ተባረክ ረህማን። ጽድት ያለ እቃ በቃ ማሻአላ ተባረክ ረህማን። አላህ በአፍያ እንግዲህ አንድ 10 ምናምን ቀን ነው እንዳለችኝ የቀራት ልትመጣ ብቻ። ዋጋው ይሄ 800 ብር ነው። 1250 ብር ደግሞ የብርጭቆ ነው ማለት ነው። የቱርክ ጆግ ጠፍቷል በነገራችን ላይ። እቺ ቱርኪያ ናት። የቱርክ ጆግ ቀይ ክዳኑ ነው ያልኳችሁ። እዚህ ጋር ደግሞ ራና ቱርክ። እነዚህ ነገሮች በነገራችን ላይ ሁላችሁም ይሄ አበባ ያለው ነው ያለው የመጣው። ያሁኑ ደግሞ ብቻ ያምራል ከለሩ ማሻአላ። ጥንቃቄ የሚል እቃ ነው። አካብጃ አልነግራችሁም ግን ቆንጆ ነው። በቃ አሪፍ እቃ ነው። ዋጋው ደግሞ 2650 ብር ነው ማለት ነው። ጸዴ የሆነ እቃ ነው የተገዛላት። መቼም አላህ እድሜና ጤና ይስጣት። ደግሞ አዳዲስ ነገር ሲመጣ አንዳንድ እየተባለ እቃ የሚሟላ የዚህ ዋጋ ደግሞ 1500 ብር። ፓርቲሽን 450 ብር። የውሃ ቦይለር 2000 ብር። ጥቁር ከለር አያምርም? ቆንጆዬ የውሃ ማፍያ ቦይለር ነው 2000 ብር። ሳላድ ቦል ባልፈታው ይሻላል። ዋጋው 1600 ብር። አክለሪክ የውሃ ጆግ ላሳያችሁ። በጣም መወዳት አይነት ነች። አያችሁታ ዋጋው 2800 ብር። እዚህ ጋር ፌርሜሎ 400 ብር ከነ መቆንጠጫ 50 ብር እና 350 ብር። ጋቻ ማሻአላ 450። ደርዘን ስኒ ኳሊቲ ለምን ይች ረከቦት ስለሚያስፈልገው ይሄ 200 ብር። 2000 ብር ደግሞ ክቧ ረከቦት አታምርም? ከጥበብም ከሁሉም ይቺ ተሻለችና ይቺን አረኳት። ጥበብ ረከቦት ይሄ መጥፎ ነው ምናምን አልላችሁም፣ ግን እኔ ይሄን መረቅኩላት። ማሻአላ በጣም ቆንጆና ፏ ያለ እቃ ነው። ትወዱታላችሁ እናንተ። ከወደዳችሁ ደግሞ እዘዙ። ስኒዎቹ ራሱ ፏ ያሉ ናቸው። ዋጋቸው ደግሞ 3200 ብር ነው ብላችኋለሁ። ማሻአላ ተባረክ ረህማን። አያችሁታ እነዚህ ሰርቪሶቻችን ናቸው። ብቻ አሰፋፍተን እናስቀምጣቸዋለን እዚህ ጋር በፕላስተር። በኋላ ስጨርስ ቀስ እያልኩ ደግሞ ሳሽግ አሁን ጣል አድርገው እንጂ ለእናንተ ለማሳየት ይታሸጋል። ሁሉም አቀማመጥ አለው ማለት ነው። ለምን የሚሄደው ሀገር አቋራጭ ስለሆነ። እዚህ ጋር ደግሞ 200 ብር የሻይ ማነው የሱካር እቃ እና ይቺን እንግዲህ እኔ ወድጃታለሁ። ቅልል ያለች ናት፣ ታምራለች። ማሻአላ ተባረክ እና ይቺን መረቅኩላት ማለት ነው። በእርግጥ ይሄ እንደዚህ ተለጣፊ ነው በነገራችን ላይ። እነዚህ አሁን ኳሊቲ ቆንጆ ተብለው ነው ገበያ ውስጥ ላይ ኑሮ የምንገዛቸው። ዙሮ የዚህ ዋጋ 2000 ብር ነው አባይቤ። እዚህ ጋር ደግሞ ሙዳይ፣ እቺ ቆንጆዬ የሆነች ሙዳይ። ይሄ እንኳን ቤንትን ቢባልም ችግር የለውም። ዙሮ ለጭስ ማስቀመጫ ነው። ጭስ ገዝቼላታለሁ 2 ኪሎ። ለዛ ማስቀመጫ ምናምን የምትሆናት ዋጋዋ 350 ብር ናት።
እዚህ ጋር ደግሞ እንደምታዩት ማሻአላ ተባረክ ረህማን 1400 ብር የጥበብ ስኒ አላት ማለት ነው። 3 አይነት ስኒ ኖራት ማለት ነው። ከዛ እዚህ ጋር ሰርቪስ አለው አብሮት ፌርሜሎ ምናምን ይሄ የታወቀ ነው። አሁን ምን እናያለን መሰላችሁ? ከአልባሳቱ በፊት ሌዘሩን አሳያችኋለሁ። እዚህ ጋር እንደምታዩት 10 ሀባ የቡፌ ቁርራጭ አለ። እዩት 400 ብር ነው የገዛውላት። ቆንጆዬ የቡፌ ቁርራጮች አሉ። እነዚህን ገዝቼላታለሁ። ማሻአላ ተባረክ ረህማን። ዋጋቸው በ40 ብር 10ሩ ስንት ሆነ መሰላችሁ? 400 ብር ሆነ ማለት ነው። እና እንግዲህ አልባሳቶቻችን እናያለን። አብራችሁን ቆዩ። እዚህ ጋር እንደምታዋቸው ጋቢ ለምን ያለ ብዙ ነገር ነው ያለው። ይሄ ሌዘር ነው፣ የጭስ መሞቂያ ሌዘር አያችሁታ። እጅ አለው። ዋጋው 3000 ብር ነው። 3000 ብር። እዚህ ጋር ደግሞ ዲስት አለ 250 ብር እና ወንበር ደግሞ 3500 ብር። አጠቃላይ ይሄ ወንበሩ ሼክላውም ሌዘሩም ሆኖ 6700 ብር ይሆናል ማለት ነው። እነዚህ ጋቢ ለምኖች የሆነ ጊዜ ገዝቻቸው አይታችሁኛል። ብዙ ጊዜ ዋጋቸው 8,000 7,000 ነበር። አሁን ላይ ግን ዋጋቸው በጣም ጨምሯል። ትልልቅ ናቸው በነገራችን ላይ ማሻአላ ተባረክ ረህማን። እነዚህን 2000 ብር 3 ሀባ ገዝቼላታለሁ 6000 ብር። ከዛ 2 ጋቢ ማረሚያ ቤቱን ጋቢ 2 ሀባ 5000 ብር ገዝቼላታለሁ። እዚህ ጋር ደግሞ ለስጦታ የሚሆን ጣቃ ብላኛለች። እነዚህ ጣቃዎች እንግዲህ በጣም የሚያማምሩ ቆንጆ ቆንጆ ሆኑ ጣቃዎች አጠቃላይ 12 ሜትር ከ50 ናቸው። 230 ለ5 ሴት ነው የገዛሁላት። ለ5 ሴት የሚሆን ነው። ይዋቸው እነዚህ ቆንጆ ቆንጆ የሆኑ ናቸው ማለት ነው። አጠቃላይ 2875 ብር ፈጅቷል ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር ለአባት የሚሆን ምን አለ መሰላችሁ? ጥምጣም 1 2 ከዛ በመቀጠል ሻል አለ እዚህ ጋር ማሻአላ ተባረክ ረህማን 2 ሻሎች አሉ። ቆንጆ ቆንጆ የሆኑ ሻሎች ናቸው። የነዚህ ዋጋ ደግሞ 300 2600 ብር ነው። እዚህ ጋር ደግሞ ምን አለ መሰላችሁ? የሰላሽ ሸርሸፍ ቆንጆዬ የሚያምር ልክ እኔ እንደምለብሳቸው አይነት ሸርሸፎች ልብሱን መርጬ ሰጣቸዋለሁ፣ ይሰሩልኛል። እዩት ሻርፑ ራሱ ሻርቡ እንትን አይልም እና 1200 ብር የሰላሽ ሸርሸፍ አላት። ቢታጠብም አያጥርም ማለት ነው። አሁን እኔ እነዚህም ብዙ ጊዜ አጥቢያቸዋለሁ፣ ምንም እንትን አይሉም ማለት ነው። እና ለእናት የሚሆን ይሄ እስከዛሬ እንደምገዛው አይነት አይደለም ጀማው፣ ይሄ ለየት ያለ ነው። ዋጋው ደግሞ ይሄ 1800 ብር ለብርድ የሚሆን ለእናት ብላኛለች። ለራሷ የሚሆን ደግሞ ጋዋን ብላይ 500 ብር። እነዚህን ቆንጆዬ ጋዋኖች ከላይ ከሽቲ በላይ ማነው ከቢጃማ በላይ የሚለበሱ ናቸው። እነዚህ ቆንጆ ቆንጆ የሆኑ እቃዎች ናቸው። 5 3000 ብር። ከዛ በመቀጠል ደግሞ ጀማው ለሷ የሚሆን ልብሶች አሉ፣ አሳያቸዋለሁ። ይሄ 450 ነው የተገዛው። ማሻአላ ተባረክ ረህማን። እነዚህ ሻርፖች ናቸው ይዋቸው፣ እነዚህ ሻርፖች ናቸው። እዚህ ጋር ደግሞ ለእናት የሚሆን 2 አደር ያለ፣ ለእናት የሚሆን 2 አደር ያለ በጣም የሚያምር ማሻአላ ተባረክ ረህማን የሆነ ይሁን አይታረም አባይ ይሁት። ይህ ለወጣትም ይሆናል። አያችሁታ። እነዚህ 900 ብር የቢታቸዋለሁ። 5 ሀባ ምን አለ ሽርጥ 1 2 3 4 5 ሽርጥ። እነዚህ ደግሞ ዋጋቸው በ900 ብር ሂሳብ ነው ማለት ነው። ከዛ 7 ሀባ ደግሞ ሺቲ አለ። 7 ሀባ ሺቲዎች አሉ። እነዚህ ተሰፍተው ነው፣ ተሰፍተው ዝም ብሎ ሳይገለብጥ ስለሰጠኝ ነው ማለት ነው። እንደዚህ እናያቸዋለን አብረን። ይዋቸው እንዴት እንደሚያማምሩ አያችሁ። ይሄ ዋይኒ ነው
አያችሁታ አንድ ከዚህ የፈለገችውን ለራሷ ማስቀረት ትችላለች ማለት ነው። በጣም ነው የሚያማምሩት። ፋሽናቸው አያልቅ። እነዚህ ጸዴ የሆኑ እቃዎች ናቸው ማለት ነው። አያችኋ ሁለት ወደ ስንተኛው እንዳማራችሁ ኮሜንት ላይ አስቀምጡልኝ ተመልካቾች። እሺ የትኛው እንዳማራችሁ ኮሜንት ላይ አስቀምጡልኝ። 3 4 ስድስት 7 አምስተኛው አራተኛው እንዳማራችሁ ኮሜንት ላይ አስቀምጡ። እነዚህ ይመስላሉ ለዛሬ ያስኩላችሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ። እንግዲህ ጭቃ፣ አልባሳት፣ አስቤዛ፣ ፍራሽ ያልቀረ ነገር የላትም። ሁላ ማሻአላ ተባረክ ረህማን የአፍያ የጤና መጠቀሚያ አላህ ያድርግላት። ሰላማችሁ ይብዛልኝ። እዚህ ጋር የወጡ ጭስ አላት አላሳየዋችሁም። ያው አላት ጀማዓው ይሄንን ስላላሳየዋችሁ ነው። ይሄን ይመስላል ጀማ። እዚህ ጋር ደግሞ ምጣድ አላት። አንድ ማገዶ ቆጣቢና አንድ ደግሞ ኤሌክትሪክ ምጣድ ማለት ነው። ኤሌክትሪክ ምጣዱ ይሄ ነው። ዋጋው 9500 ብር ነው። አያችሁታ። ሌላ ምን አለው መሰላችሁ? እዚህ ጋር እንደምታዩት የባሊ ማስቀመጫ 20 ሊትር ባሊ ማስቀመጥ ትችላለች እዚህ ጋር ማለት ነው። እና ዋጋው ደግሞ 9500 ብር ነው። እዚህ ደግሞ ሸክላ ያለለው ነው 3800 ብር። የጭስ ማውጫ አለው። እንደዚህ እንደምታዩት ሸክላው እዛው ነው የሚገጠመው አገሯ ማለት ነው። ታያችሁ አስቤዛዋ ነው። ለምን ብዙ ዕቃ ስለሆነ አስቤዛዋ እንኳን ወደ 33000 ብር የፈጀ ነው ማለት ነው። ብዙ የቤት ዕቃና የቤት መፈረሻ ነው ያላት ማለት ነው። እና ቡና 5 ኪሎ አላት። ቡና 5 ኪሎ በ1300 ብር ሂሳብና ሱካር 10 ኪሎ ደግሞ በ170 ብር ሂሳብ። ከዛ ሌላ ምን አላት? ምስር 5 ኪሎ በ230 ብር ሂሳብ። ፓስታ 10 ሀባ አላት። እዚህ ጋር እንደምታዩት ይሄ 10 ሀባ ፓስታ ነው። ዋጋው ደግሞ በ110 ብር ሂሳብ ነው። ሩዝ በስመቲ ደግሞ በ950 ብር ሂሳብ 5 ኪሎን ማለት ነው። ጥምዝ መኮሮኒ፣ ቱቦ መኮሮኒና ደቃቋ መኮሮኒ ዝጋለች እንደምታዩት በ150 ብር ሂሳብ። መኮሮኖቹ በ150 ብር ሂሳብ ናቸው። ከዛ ደግሞ ዋሂሉ የሚል ዘይት ነው። ዋጋው 1700 ብር ሂሳብ ነው የተገዛው። 1700 ብር ሂሳብ ነው። ኦመር የለም ቢኖር ራሱ 2000 ብር ገብቷል። እና እዚህ ጋር ደግሞ 2 ደርዘን የልብስ ሳሙና፣ 1 ደርዘን የገላ ሳሙና፣ 12 ሀባ አጃክስ ነው ያለችኝ። አጃክስ በ20 ብር ሂሳብ፣ የልብስ ሳሙና ደግሞ በ55 ብር ሂሳብ፣ ዲቫ ሳሙና፣ ላይፍ ቦይ ሳሙና ደግሞ በ55 ብር ሂሳብ፣ ሮል ኦሞ በ1200 ብር ሂሳብ፣ ሀሊብ ወይም ደግሞ ኒዶ የገዛሁላት 2600 ብር፣ 1800 ብር በ600 ብር ሂሳብ 3.55 ሊትር ላርጎ፣ በጣም ቆንጆ የሆነ ላርጎ ነው። 2800 ብር ነጭ ዱቄት 25 ኪሎ። እንግዲህ ማሻአላ ተባረክ ረህማን እነዚህ የምታዋቸው አስቤዛው እንኳን ብቻ ወደ 35650 ብር ይዟል ማለት ነው። አስቤዛው ብቻ እቃዋ ሁሉ ሲደመር ደግሞ ሰምታችኋል ሂሳቡ እንዴት እንደሆነ ማለት ነው። እና ማሻአላ ተባረክ ረህማን ይሄን ይመስላል። ያው ተወዱታላችሁ ብዬ ተስፋ አረጋለሁኝ። ሰላማችሁ ይብዛ። ሰላም አለይኩም። ደግሞ ማሳያችሁ የመፈረሻ እነዚህ ኮምፎርት፣ ብርድ ልብስ፣ ፍራሽ ሜትር ከ50 ሙሉ ጥቅል ምንጣፍ፣ ሰሌን እነዚህ ደግሞ 43550 ብር ይዘዋል ማለት ነው። አብራችሁን ቆዩ። እዚህ ጋር ይሄ ሜትር ከ50 በ20 ቲክነስ ነው። ቲክነስ ማለት ይሄ ነው ጀማ፣ እዚህ ጋር ያለው ነው ቲክነስ ማለት። ይሄ ፍራሽ በ24 ቲክነስም አለ። ይሄ ግን ሜትር ከ20 በ20 ቲክነስ ነው ማለት ነው። ዋጋውን ደግሞ 12800 ብር ነው። እዚህ ጋር ደግሞ ሰሌን አለን
1400 ብር። ያኔ ይሄ ወፍራሙ ሰሌን ነው፣ ቆንጆ ሰሌን ነው እንጂ የሚቀንስም በ1000 ብር አለ ማለት ነው። ይሄ በጣም በጣም ቆንጆ ሰሌን ነው ማሻአላ። የገዛሁን ደግሞ 1400 ብር ነው። ከዛ እዚህ ጋር ደግሞ 1700 ብር 1 ሜትር በ1 ሜትር ሱፍራ። ይሄንንም ኢንሻአላህ አሳያችኋለሁ በደንብ ዘርግቼ። እዚህ ጋር ደግሞ ቱሩላ ብርድ ልብስ አለ፣ ዋጋው 4000 ብር ነው። ከዛ 2 ቤቢ ትራሶች ብላኛለች፣ የለበሰ ለአልጋዋ የሚሆን የፈለገችው ይሄን ሁለቱን የገዛሁት ደግሞ 130 160 260 ብር ማለት ነው። ከዛ እዚህ ጋር 4 ሀባ ምን ብላኛለች ላባ ትራስ 350 350 ገዝቼላታለሁ። ከዛ እዚህ ጋር ደግሞ ሜትር ከ50 አንሶላ 2000 ብር ገዝቼላታለሁ። እነዚህ የመጋረጃ መስቀያ፣ እነዚህ መጋረጃዎች መጋረጃ ብቻውን አላት፣ አሳያችኋለሁ። መጋረጃው ማለት ደሴ ካዘዝኩላት ከፍሪንች ዶሩ መጋረጃ ውጭ ደግሞ አላት። ለዛ መስቀያ ነው ብረቱ የተፈለገው። ይሄ ደግሞ 2 አይነት ከለር ያለው የምግብ ሱፍራ ነው። ሜትር 250 ሂሳብ ማለት ነው። ለዛ ምን ደግሞ ምን አለ የዚህ ሴሪ አለ፣ ዋጋው 470 ብር ይሆናል እስከዚህ ማለት ነው። እዚህ ጋር ደግሞ 2600 ብር ኮምፎርት አለ። በጣም የሚያምር ኮምፎርት ያሳያል። ማሻአላ ተባረክ ረህማን እና እንደዚህ ዟ ስታረጉት የሚያምር ማሻአላ የሆነ አያችሁታ። ይሄን የመሰለ ኮምፎርት አለ። አብሮት አንድ አንሶላና 2 የትራስ ልብስ አለው። ትራስ ልብሶቹ እነዚህ ናቸው። አያምሩ? ፈካ ያደርጋሉ ቤት። ይሄ ደግሞ አንሶላው ነው። እዚህ ጋር ደግሞ ምን አለ ፈርምንጣፍ ላሳያችሁ። ይሄንን ዋጋው ደግሞ 1500 ብር ነው ማለት ነው። አልጋችሁ ስር ጣል ታረጓታላችሁ። በጣም ነው የምታምረው ማሻአላ። እዚህ ጋር ደግሞ ትልቁ በጣም ትልቁ ማሻአላ የሆነ የቱርክ ምንጣፍ ነው። ለምን መጅልሷ ብሉ ብላክ ነገር መቀላቀያ ያለው እንደላከችልኝ ከሆነ ማለት ነው። ይሄ 2 በ4 የሚባለው በጣም ትልቁ የቱርክ ምንጣፍ ነው። ዋጋውም 7000 ብር ነው ማለት ነው። አያታ ወይኔ ማሻአላ በሉ እዩት። ይሄን የመሰለ ነው እና ለበቁት። እዚህ ጋር ደግሞ በአቮካዶ ከለር ያለው ጥቅል ምንጣፍ 25 ሜትር ዋጋው ደግሞ በ320 ብር ሂሳብ ነው። አሳያችሁ ወሪታች ሙሉ ጥቅል ምንጣፍ ማለት ነው። ጥቅል ምንጣፍ ማለት 25 ሜትሩ ማለት ነው። ሙሉውን ነው ዋጋው እንደዛ የሚሆነው። እዚህ ጋር ደግሞ ያው እንደነገርኳችሁ ለዚህ ይሄ መጋረጃ ይሄ ብረት ለዚህ መጋረጃ መስቀያ ነው። ለ2 በር ነው የፈለገችው። ለፍርኒቸርም ይሆናል በነገራችን ላይ አያምርም? ማሻአላ። ይሄ ለመስኮቷ ለፈለገችው እንደገና ደግሞ ወደ መኝታ ክላስም ለመግቢያ የሚሆን መጋረጃ ነው። እንግዲህ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። 11500 ብር የተሰራ መጋረጃ አለ ማለት ነው። እነዚህ መጋረጃዎች በነገራችን ላይ አሁን ላይ ፋሽን ናቸው። በጣም ነው የሚያምሩት። መጅልስ ልካልኛለችና በዛ ምክንያቱም ብሉ ብላክ ነገር አለው መጅልሷ እና ይሄ ይሆነዋል ብዬ ስላሰብኩኝ ይሄን ያሰራውላት። ግን በጣም ከመነግራችሁ በላይ ያምራል። ማሻአላ ተባረክ ረህማን። አያችሁታ ሻሹም የራሱ ነው። አዩት ማሻአላ። ተከፋች ይሄ ባለ 2 ነው። ተቆንጣጩ ደግሞ 3 ነው ማለት ነው። ይሄ አጠቃላይ እስከ ብረቱ ሁሉ ሆኖ 14700 ብር ነው ማለት ነው የፈጀው። ማሻአላ ተወዱታላችሁ ብዬ ተስፋ አረጋለሁኝ። ሌሎቻችሁም ደግሞ እንደዚህ ማዘዝ ለምትፈልጉ ማዘዝ ትችላላችሁ። እነዚህ መጋረጃዎች ስንት አይነት ከለር አለው መሰላችሁ? እርሳስ አለው፣ ይሄ ከለር አለ፣ አንድ ደግሞ ቡኒ አለው። 3 አይነት ከለር አለው። ቡኒውን አሳያችኋለሁኝ እና ማሻአላ እኔ በጣም ተመችቶኛል። እሷም እንደምትወደው ተስፋ አረጋለሁኝ። መጋረጃው 2 ተኩል ነው ለዚህ የሚሆነው ማለት ለ10 ሜትር የሚሆነው ማለት ነው። እንግዲህ አገራችሁ የቤታችሁ አሰራር እንዴት እንደሆነ አላቅም። ስታዙ ቢያንስ ልኬቱን ብትነግሩን ለፍሬንች ዶር ሲሰራ ማለት ነው።
በተረፈ በጣም ነው የሚያምረው። ማሻአላ ተባረክ ረህማን ተመችቶኛል። እኔ ዩት ቡኒው ያ ነው ማለት ነው። ሻሹም እንደዚሁ ቀልቀል ያለ ነው።